ያልብሳችሁ በስደት ሀገር ላይ አይክፋችሁ የተሰደዳችሁ አይክፋችሁ ልቦና ይስጣችሁ መልካም የሚያስብ ሰው ስነ ምግባር ያለው ሰው ጥሩ ነገር የሚያስብ ሰው እኔ እውነቴን ነው የምለው እግዚአብሔር የለመኑበት ያግኙ የጠሩበት ይድረስላቸው የሙስሊም የክርስቲያኑ አምላክ ያ ረቢ እውነት ይድረስላቸው አሜን አሜን እናት እነዚህ ልጆች ምንም ማያውቁ እስቲ ይዋቸው አያሳዝኑ እውነቴን ነው አያሳዝኑ እንደው ዝም ብላችሁ ስታዋቸው አያሳዝኑ እስቲ ዝም ብላችሁ አሁን እኔ እኮ አንጀቴ ልቤን የሚያውቀው ማን ነው ፈጣሪ ብቻ ነው የሰው ልጅ አይደለም ሀታ የእናቴ ልጅ እኔ ልብ ሊያቀልኝ አይችልም ወይ አትችልም የእናቴ ልቤን ግን የሚያውቀው ማን ነው መብረቅን እሳትን ዶፍን የሚያወርደው አምላክ ብቻ ነው ቅልብ ያለው ሰው ቅልብ ላይ ይደርሳል ስለዚህ መልካምነት ደግሞ ለራስ እንጂ ለነዚህ ልጆች አይደለም መልካምነት ለራሳችን ነው ሰዎች ለራሳችን ነው ልካውን የሃይማኖታችን በመንጠራበት ሰዓት ሲደርስልን ማለት ነው አምላኬ ሆይ ለሰው ልጅ መልካም ብሰራ ለካ ይሄን ያህል ይደርስልኛል መልካም ካንደበቴ ቢወጣ ይሄ ይገባኛል የሚሉትን እግዚአብሔር ይጠብቃቸው እውነቴን ነው ሙስሊሙ አላህ ይጠብቃቸው ክርስቲያኑ ደግሞ የድንግል ማርያም ልጅ ይጠብቃቸው መልካም መጥፎቹን ደግሞ ምን ማድረግ ይቻላል ልቦና ይስጣቸው ነው የሚባለው በቃ ልቦና ይስጣቸው ማስተዋሉን ወደ ራሳቸው ይመለሱ ፈጣሪ ጭንቅላታቸውን አይምሯቸው እርኩስ መንፈስ ከጭንቅላታቸው አውጥቶ መልካሙን ነገር አይምሮ ውስጥ ያስገባቸው መቼም የሰው ልጅ ሲፈጠር እኩል አይፈጠርም እኮ ቤተሰቦቼ እና አንድ ላይ እኩል አይፈጠርም አንዱ አሁን እኔ ቤት አሁን የእናቴ አባት ልጅ 6 ነን ሺ ያርግልኝ እኔው አሁን ከስድስታችን የስድስታችንን ባህሪ አንድ አይደለም በፍጹም አንድ አይደለም የስድስታችንን ባህሪ አንድ አይደለም እንለያያለን እንደገና ደግሞ እዚህ ጋር በባህሪ በጸባይ አሁን እኔ ሩሩ ነኝ የዋህ ነኝ በቃ መሳቅ ነው ሲነሳብኝ ደግሞ መሬት ከመድሩ ገለባ ብጬ ነው መቀመጥ አንዱ ደግሞ ወንድሜ እንደ ከብት ብትሄጅበት ጭራሽ የማይተነፍሳል አንድ እህት አለች እሷም ዱዳ ናት ግን ደግሞ አንድ ሁለት ወንድም እኔ ባህሪያችን አንድ ነው ሶስቱ ባህሪያቸው አንድ ነው የሚገርምሽ ነገር የሰው ልጅ ሲፈጠር እኩል አይፈጠርም እናት እንኳን ሺ ጊዜ ብትወልድ ማለት ነው እናት አሁን ሺ ጊዜ ብትወልድ እናት እግዚአብሔር የሰጣትን አይደለም አስተካክለክ እንደዚህ አርግተህ አስቀምጥልኝ አትልም አሁን እዚህ ጋር ማለት ነው 12 ልጅ አላት እናት ልጆቿን ሊወስዱባት እና እንትን ሊሉባት ይመጣል ቆንጆዎቹን ልጆች ጎተራ ከተተቻቸውና ምንም እዚህ ግባ የማይባሉት እንግዲህ 12ቱም የክርስቶስ ፍጡር ናቸው ቆንጆዎቹን በጎተራ ከተተቻቸውና ስድስቱ ደግሞ እንደው ዝም ብሎ ትንሽ በቃ ፈጣሪ ትንሽ አያምሩ መሰለኝ ግን ለክርስቶስ ቆንጆዬ ናቸው አሁን እነሱን የታሉ ልጆችሽ ተብላ ስትጠየቅ እነዚህ ናቸው አለች እሺ እኔ ያየኋቸው ይባረኩልሽ ትልቅ ደረጃ ይድረሱልሽ እኔ ያላየኋቸው ደግሞ የተረገሙ ይሆኑ አላቸው ከዛ በኋላ ምን አደረገ ጎተራ ቆንጆ ምን ሆኑ እባብ ሆኑ መንሸላሊት መንቆራሪት አይጥ ምድርሹ መሰሉ እነዛ ደግሞ ቆንጆ አይደሉም ብሎ ለብቻ የተቀመጡት ጌታ ባርኳቸው ስኬታማ ሆኑ ጥሩ መልካም ሆኑ የሰው ልጅ ያ ነገር ነው እናት ስትወልድ ተባርኮ መወለድም አለ ከተወለደ ደግሞ እንደዛ ነገር አለ ለማለት ነው አሁን እዚህ ጋር እና ሃይሚዬን እና ብሩኬን የሚወድ ሃይሚዬን እንደ እህት እንደ ልጅ ብሩኬን እንደ እህት እንደ ልጅ የሚያይ ወደፊት ይዝለቅበት መድኃኒዓለም ስኬታማ ያርጋቸው አይለያቸው እነዚህ ሰዎች ይባረኩልን ደግሞ ብሩክን ጠልተው ሃይሚዬን የሚወዱት ሃይሚን ጠልተው ብሩክን የሚወዱት እነዚህን ደግሞ ማስተዋሉን ይስጣቸው ለምን ክርስቶስ በአንድ አካል ነው የሚሰራቸው በአንድ ፍጥረት ነው የሚፈጥራቸው
ሁሉ በደሙ በስጋው በዘይቱ ቀብቶ የፈጠራቸው ናቸውና የሰው ልጅ ልዩነት የለውም። ልዩነት የሚባለው ምንድነው? እሱ አመል ነው። አመል ክፉ ነው። አመል ክፉ ነው። አመልም ምን ታረጊዋለሽ? አንዱን ስትወጂ አንዱን ትጠያለሽ። አንዱን ስትጠይ አንዱን ያንን ደግሞ የሚያደርገው እግዚአብሔር ሰው የጣለውን የሚያነሳ ሰው ከበድ ያደረገውን እሱ ይጥላል። የተጣለውን የሚያነሳ አምላክ ልዑል እግዚአብሔር ነው። እና እህቶቼ እኔ የምላችሁ ምንድነው እነዚህ የፈለገ ብሩክን እኮ እንደዚህ ያሉት ሃይሚን እንደዚህ ያሉ ቢጽፉም ራሱ አይተሽ እንዳላየሽ ሰምተሽ እንዳልሰማሽ መስሚያ ይጥጥ ነው። ለምን ብሩክና ሃይሚን እኛ ነና የምንወዳቸው። ሃይሚ የብሩክ ናት፣ ብሩክ የሃይሚ ነው። ወረደም ፈረጡም ዘለሉም አበዱም ተሰቀሉም እንግዲህ ከመሰቀልም ያድናቸው። እምቢ ካሉም ደግሞ ገመዱም ወንበሩም እነሱ እጅ ነው ያለው። እምቢ ካሉ ክሮሌክስ የሚጠጡ ሆዳቸውን እንዲያጸዳላቸው። እዚህ አረብ ሀገር ላይ ደግሞ የአይጥ መርዝ የሚባል አንደኛ አደገኛ ገና ስትይዙ ሙሉ ሰውነትሽን እንዲሁ ተቆጣጥሮ የሚያቀልጣለ ብዙም ሳያስጨንቅ ብዙም ሳር በተበት የሚገልም አለ። እሱንም ከፈለጉ ሱፐር ማርኬቱን በሎኬሽን እኔ ልክላቸዋለሁ። አረ ነባታቸው ወደዛው ስለዚህ የኛ ልጆች ወደፊት የኛ ልጆች ወደፊት ብቻ ነው እንጂ ሌላ ምንም አያስፈልግም። እኛ አለንላቸው የምንድራቸውም የምንኩላቸውም እድሜና ጤናውን መልካሙን ትዳር። ውይ በስማ ምን ነው እነሱ ላይ ብቻ እንደዚህ አትኩረው አዩ። እንደው ፈጣሪ እኛ እንበልጣለን። በመልካምም እንጸልይላቸው። እኛ እንበልጣለን። ይሄንንም ስለተናገርኩኝ እግዚአብሔር አምላክ ይቅር ይበለኝ። መናገር የለም። ይቅር ይበልሽ። አሜን። ይቅር ይበለኝ። በአሁኑ ሰዓት ጭንቅላት ማጣት ነው እንጂ የሰው ሀገር ላይ የተኖረ ተንኮል መስራት ምን ጥቅም አለው? አቤቴ ጀመራ አንቺ እኮ የሆነ ነገር የማትፈልጊው ከሆነ ለምን የሆነ አትፈልጊውም? ምግብ እንደማትበይው የሆነ ነገር ማለት ነው። ገብቶሻል? ታዲያ ምን ጥቅም አለው? ማለት ምንም ትርጉም የለውም። ምን ያደርጋል? የሰው ልጅ በየበረሃ የሰው ልጅ መብቴ ነው ያስገድድ የሰው ልጅ እኔ እኮ አልኩ አፍ ማውራት ምን ያደርጋል? እኔ ማቀው የኔ እናት አፍ ሲበላበት እንጂ ሲታራበት እኔ ያላየው። አሁን እኮ ሰው እኮ ቂጡን በጥጥ ለጉሞ በአፉ ማራት ጀምሯል። ሲጀመር ደግሞ እነዚህ ህፃን ልጆች ናቸው፣ የእኛ ትናንሾች ናቸው። እኛን እንኳን እድሜ አይሆኑም። ገብቶሻል? እነዚህ ልጆች ስለነሱ ብዙ ማውራት ብዙ መናገር ሲጀመር ማን ናቸው እነሱ? የኔ እናት ይኸውልሽ ምን ትል መሰለሽ አያቴ ምን ትል መሰለሽ ቅና ያለ ትላለች። ቅና ያለ ወይዘሪት አበበች ወይ ምን ነው ለሰላምታው ደግሞ ዛሬ በጠዋቱ ዘጋሽኝ። ቤተ ክርስቲያን ሄዳ መታ እኮ ነው። በቃ ነገር አንዴ ተጠናውታታል። እንትናል ወይዘሮ አበበች አቤት አለች። ምን ነው ዘጋሽኝ? ስታይኝ አንገትሽን አቀርቅረሽ ቂጥሽን ተራራ አድርገሽ ወደ እኔ ያረግሽው። በእንግዲህ እኔ ቤተክርስቲያን ሄጄ ነው የመጣሁት። አንቺ እየተርመጠመች እንግዲህ ቅና ያለ በእናቱም ሲቀናል አለቻት። ይኸው የተለከፈች ቤተክርስቲያን ሜዳ ተለክፋ ማለት ነው። እውነት እኮ ነው። ግን ታውቂያለሽ ቅና ያለ እንግዲህ በእናቱ እንትን ይቀናል። በይ እንግዲህ ቅናትም ካለብሽ ተቃጣይ ርር በይ ድብን በይ። እንግዲህ ጉዳይሽ ሁል ጊዜ እንደው መጎምዘስ ቂጥሽን ተራራ አድርገሽ ለእኔ ቂጥሽን። ሴትዮዋ እኮ ኑሮ እያርመጠመጣት ነው። እሷ ግን ለስሙ ቤተክርስቲያን ስትለከፍ አንዴ እኮ አትጠናወጪ አትለከፊ። ስትለከፊ ችግር ነው። አንዴ በቅናት መንፈስ ከተቸገር የምታደርጊው ብታጪ በቤትሽ ቁሳንቁስ ትጣያለሽ፣ ከግርግዳው ትጣያለሽ፣ ከጥላሽ ትጣያለሽ። ለምን? አንዴ ተጣልቶ ነው የፈጠረሽ። አዎ እንደዛ አሳስቶ ተፈጠረሽ። እንደተሳሳሽ ነው ብታሪ አሳስቶ ተፈጠረ። አዎ የወላድ ነው መጣጤ
ምነው ነው የሚያጨበጭቡት? እነሱ እንደሆነ ልጆቹ ሁለቱም መስሚያቸው ጥጥ ነው። ሀይሚዬ እንዲህ ነሽ ቢሏል መስሚያ ጥጥ ነው። ብሩክ እንዲህ ነህ መስሚያው ጥጥ ነው። ለምን እነዚህ ልጆች ልብ በልባቸው ተሳስረው ቁጭ ብለዋላ? ማን ሊያሸንፋቸው? ሀቢቲ ምን አለ? ተንከባከባት አለ ነው ያልሽኝ? ተንከባከባት አለ ነው ያለችው። ከታች ኮሜንቷ አንደኛዋ ተንከከከከላ አላት አለ ከከከከከ አላት። አንደኛዋ ደግሞ ተንከባከባላት። አንዷ ደግሞ ምንድነው ተንከባከብ ማንን? ብሩክን ነው መሰለኝ። ተንከባከባት ነው ይንከባከባታል። ማሬ በደንብ አርግቶ ቢቻል ደግሞ ሹኮንኮም ራሱ ተሸክሟት መዞርም ይችላል። ለምን ብትይ ፍቅር ነው መውደድ ነው ሲስ ነው ምንድን ነው ብሏል። ጨምሮ ጨማምሮ ይስጥልን፣ ፍቅራቸውን ያብዛልን። ፍቅር እኮ በእናትሽ ፍቅር እኮ እኔ ግን እንደው ሰው ግን ፍቅር አይቶ አያውቅም እንዴ? ፍቅር እኮ ከጣራ በላይ እኮ ፍቅር አይተው ሳይሆን ኢትዮጵያ ውስጥ ነው እንዴ ተወልዶ ያደጉት እላለሁ አንዳንድ ጊዜ ግርም ይሉኝና እንዴ ፍቅር ግን አያውቁም እንዴ? ወይኔ አይላቪውን አያውቁትም መሰለኝ። አይላቪውን በፍቅር ማወቅ እንትን ነገር ያደጉት ለሚናገሩት አፋቸው። እሺ አስቴር አወቀን፣ በቃ አስቴር አወቀን ጋብዘናቸዋል። ፍቅር ነው እኔ ራበኝ አለች እኮ እንጀራ አይደለም። እኔ ራበኝ ፍቅር ይው እንዴት ይሄን ስትዘፍን አይተሻል አይደለ? ሚዲያው ላይ እንዴት እንደሚያደርጋት። ኧረ አንቺ ሙዚቃ ትጋብዣቸዋለች እንዴ አስቴርን? እነሱ መጀመሪያ የት ሀገር ተወልደው እንዳደጉ ማወቅ አለባቸው። ሴት ልጅ ደግሞ ታፏ የሚወጣው ቃላት ምን አይነት ነው? ይደብራል ወይስ አይደብርም? ቤተሰብ ያሰድባል የሚለውን ነገር መጀመሪያ እኮ ማወቅ አለባቸው። ገባሽ? አንቺ ብቻ እዚህ ላይ የሚያቀኝ ሰው የለም ብለሽ የራስሽን ጉድ ከኋላ አስቀምጠሽ ስለ ሰው እንዲህ ነው እንዴት ነው የናበታቸውን ያውቃሉ። ሲጀምር እነሱ ዝም ብለው ነው እባክሽ። እኔ ለእንደዚህ አይነቶቹ ጌታ ምስክሬ ነው ቦታም የለኝም። ሲጀመር እህቴ እኔ አንድ ነገር ልንገርሽ። እኔ መሳቅ፣ መጫወት፣ መደነስ፣ መጨፈር 1000 ዓመት አልኖርበትም ሀቢቴ። በቃ ፏፈሽ ማለት ፈልጋለሁ። ብዙ ነገር ሳወራ ማለት ነው ናላዬ ይዞራል። ወደ ላይ ኮምፓሴ ወደ ሌላ አቅጣጫ ይሄዳል። ወዴት ስልሽ ወደ መልቀቅ መጣለሁ። ጭንቅላቴ ቶሎ ሊለቅ ይፈልጋል። እና በቃ ደስ የሚለኝ በቃ ምንድን ነው ብትይ ጌታ ምስክሬ ነው። በቃ ፏፈሽ ማለት መሳቅ በቃ ደስ ይለኛል። በቃ በስማ እንጂ ይሄ ቡሩኬን እኮ እንደዚህ ብለውት በዛ ጋር ሳልፍ እኮ እንትና በዚህ ብላ እንትና በዚህ ምን ብላ ታውራ ታዲያ? ያቺ ሰው ውስጥ ይሄን ነገር ምን አሰማት? ጆሮዋ ውስጥ ጥጥ ወይ ኤርፎን ከታ ማለፍ አለባት። ስራ ያጣ ብዙ ያወራል። ስራ ያጣ አርበኛዋን አስገቢያት፣ አርበኛዋን አስገቢያት። አሰበኛ ነው አርበኛ አስገቢያት። ራሄል የለችም መሰለኝ። ዝም ብላለች። አለ ማለት እየሰማችሁ ነው። ድምፅ ስላላት ጋር ነው የሚሰራ። ሲቢያት አለ ከቤት እና ተግባና ታውራት። ወይ ጉድ አልገባም አለ። አልገባም ማለት እሺ ይሁን